ታያላችሁ። ግን ከዚህ ጭብጨባ ጋር መጣበቅ አልችልም። ለምን? የማይቆይ ጭብጨባ ነው አውቀዋለሁ። ጊዜያዊ ጭብጨባ ነው። ከዚህ ጭብጨባ ላይ ከተጣበቅኩኝ ሰላሜን አጣለሁ፣ መንፈሴን አጣለሁ። ሰው አስደሳች ሆኜ እኖራለሁ አልኩኝ እና ህይወት ነውና ብዙ ነገር ተፈጠረ። ጭብጨባ መጣ፣ ጭብጨባው ጠፋ። ያኛው ይመጣል፣ ያኛው ይጠፋል። ያኛው ሁሉ ነገር ጊዜያዊ የሆነብኝና ህይወት እንደዚህ ነች። እሺ እንደዚህ ነች። እዚህ ላይ የምትጣበቁ ከሆነ ሁሌም ይህ በጣም ያስፈራቸዋል። ለዚህ ተገዢ ትሆናላችሁ። ተገዢ። ለዛም ነው ብዙ ሰዎች የማይደረገውን ነገር የሚያደርጉት እዚህ ላይ ለመቆየት ማለት ነው። ሚሊዮን ልንገባ ነው። በቅርቡ 6 ሚሊዮን ልንገባ ነው። ትልቅ ምስጋና እየተሰማኝ ነው። ባይዘዌ ግን ጋይስ ታውቃላችሁ የሆነ ላይክ በዚህ በአለማዊ ነገሮች መደሰት ካቆምኩኝ በጣም ብዙ ጊዜ እንደሆነ ታውቃላችሁ። ብዙ ጊዜ እንደሆነ ታውቃላችሁ። ላይክ ደስታን ስፈልግ ማለት ነው ሁሌም ጭንቀት ያሸንፈኛል። ታውቃላችሁ በጣም የሚገርመው ነገር ደስታን ስወራርጥ ሁሌ ጭንቀት በቃ ይከተለኛል፣ ያሯርጠኛል። ደስታ ከፊቴ ይሮጣል፣ ጭንቀት ደግሞ ከኋላ ይሮጥብኛል። የጭንቀት ፍርሃት አለብኝ፣ የደስታ ጥማት ደግሞ አለብኝ። መሀል ላይ ሆኜ እኔ በቃ ከዛ መንፈሴ በቃ ውስጥ ትላለች። ግን ደግሞ ደስታን ማሯራጥ ስታቆም ከዛ ቆም ስትል ማለት ነው ጭንቀትን ማሯራጥ ያቆማል አንተን። መሀል ላይ የሚገኘው ደግሞ ሰላም ነው። ስለዚህ ወደዚህ 6 ሚሊዮን ደርሻለሁ። 6 ሚሊዮን ገብቻለሁ። ደስታ እየተሰማ ነው ወይ? እውነት ለመናገር የስ ደስታ 6 ሚሊዮን ስገባ ለ10 ደቂቃ 20 ደቂቃ ደስታ፣ ለ5 ደቂቃ ቁጥሯ 6 ብላ ስትወጣ ማለት ነው ደስ ይለኛል። በቃ ደስታ ይሰማኛል ምናምን። ተረዳችሁኝ? ከዛ በኋላ ግን ወደ ምስጋና ቶሎ መግባት አለብኝ። ወደ ሰላም ቶሎ መሻገር አለብኝ ማለት ነው። ተረዳችሁ? እቺ ደስታ ምፈልጋት ማሯሯጣት ከሆነ ቀጣይ ደግሞ 7 ሚሊዮን ካልደረስኩ እያልኩ የ7 ደስታ አሯሯጣለሁ። እድሜ ልክ ያሯሯጭ ሆኜ እኖራለሁ። ግን ደግሞ ሰላም ላይ ስትሆን 7 ሚሊዮኑም ይመጣል፣ 8 ሚሊዮኑም ይመጣል። ሰላም ላይ ትቆያለህ። መንፈስህም በቃ ይታደሳል። ሁሉም ጊዜያዊ ነው ታውቃለህ። 6 ሚሊዮን ገብቶ አካውንቴ ቢደለት ተረዳችሁኝ? የደስታ ምንጭ አካውንቴ ከሆነ ሁሌም አካውንቴ እኔ ላይ ኃይል አለው ማለት ነው። ተረዳችሁኝ? ያቺ 6 ሚሊዮን እኔ ላይ ኃይል አላት ማለት ነው። ለዛ ነው የምላችሁ ስኬት ላይ እንዳትጣበቁ፣ የሰው መውደድ ፍቅር ላይ እንዳትጣበቁ፣ የሰው ጥላቻ እንዳትፈሩ። መሀል ላይ ሆኑ። ሁሌ መሀል ላይ ሆኖ የሚኖር ሰው ሁሌም ሰላም የሰፈነው ሰው ነው። እንገራችሁ መሀል ላይ እውነት ከመኪና ከእቃ ከዓለም ከሰው ከልብስ ከታዋቂነት ከምናምንቴ ከዚህ ከዛ መሀል ላይ በቃ ፈልጉት ግን አትፈልጉት። ተረዳችሁኝ? ፈልጉት ግን ከሰላም ሆናችሁ ፈልጉት። ከማሯራጥ በቃ ገንዘብ ነው በቃ እኔ ኮንፊደንስ የሚጨምረው ገንዘብ ነው። የኔ ደስታ የሚያመጣው ታዋቂነት ነው ሙሉ የሚያደርገኝ። ይሄ ነው እንደዚህ የሚያደርገኝ የሚል አስተሳሰብ ካለ ሁሌም ድክመት ላይ ትገኛለህ ማለት ነው። በቀላሉ በጭንቀት ትጠቃለህ ማለት ነው። እና ሪሰንትሊ ሀይሌ የነበረው የኔ ይህ ነው። ተረዳችሁኝ? ለዛም ነው በቃ ጀስት ታስታውሱ ከሆነ ስቶሪ ላይ ምን ብዬ ጽፌ ነበረ? you'll soon see most people clap, but you can never get attached to the claps. ምን ማለት to the cheers ነው claps ነው ያልኩት። ምን ብዬ ጽፌ ያለው በጣም ብዙ ሰዎች ያጨበጭቡልኛል ታያላችሁ ብያለሁ ስቶሪ ላይ ማለት ነው። ዲላን ፔጅ ከመምጣቱ በፊት አውቄዋለሁ ኦሬዲ የሆነ መንገዱን አይቼዋለሁ እና ብዙ ሰዎች ያጨበጭቡልኛል። ተረዳችሁ? የ6 ሚሊዮን ምክር ነው እንግዲህ ይሄ የመድኃኔዓለምና የ6 ሚሊዮን ምክር።